መኮንንና አዶኒ ሁሉንም ነገር የወይዘሮ ሄለን እቅዷ እየደረሱባት ይገኛል። አዶኒ ከመኮንን ጋር ሆነው ሲያወሩ ባለ ጊዜ መኮንንም ወይዘሮ ሄለን ህፃናቶች እንደምታሳድግ ታውቃለህ አይደለ? ግን እውነት ነው ወይ ብሎ በሚጠይቀው ሰዓት መኮንንም ይህንን ብሎ ሲጠይቀው እሱ ምን እያልክ ነው? የምን ህፃናት ነው ብሎ አዶኒም ይመልስለታል። እኛም የሰማነው ይህንን ነው ብሎ ሲለው ይህንን ተሳስተ መሆን አለበት። ግን እኮ ይህንን ላንተ መጠየቅ አልነበረብኝም፣ ለሷ ልጠይቃት ነበረ ብሎ ይለዋል። እንዳትጠይቃት፣ ይህንን ነገር እኔ እናንተ እናወራበታለን፣ ደግሞ ብዙ የምናወራቸው ነገሮች አሉ ብሎ አዶኒም ለመኮንን ይነግረዋል። ወይዘሮ ሄለንም ከቤሉል ጋር ያላትንም ግንኙነት በውስጧ ምንም ነገር እንኳን ክፋት ቢኖርም አሁን ከሱ ጋር ተቀራርባና ጥሩ ሰው መስላ ሁሉንም የሚሰራውን እርምጃውንም ለማወቅ እየሞከረች ትገኛለች። ምክንያቱም ቤሉል ከመጣ ጀምሮ የወይዘሮ ሄለን እቅድ እየፈረሰባትና ሁሉም እርምጃዋ እንደሚያውቅባት ስላወቀች ብቻ አሁን ላይ ከቤሉል ጎን መሆን ስለፈለገች ሁሉንም ነገር ከሱ የት እንዳለና የት እንዳረፈ የሆቴሉም ቁጥርና የሆቴሉም ያረፈበትንም ቤት ለማወቅ ልጇንም በመላክ ከአዶኒ ወረቀት እንድትቀበል ታዛታለች። አዶኒ ቤሉልም ያረፈበትንም ሆቴል እንደነገረውና ስላወቀች ለኤሉሽም ሂዚና ከአዶኒ አጎትሽ ያረፈበትንም ሆቴል ቁጥር ተቀብለሽ ነይልኝ ትላታለች። ኤሉሽም እንዴ ማም ለምንድነው የፈለግሽበትንም ምክንያት ከነገርሽኝ ብላ በምትል ሰዓት እኔ እኮ እናትሽ ነኝ፣ ያልኩሽን ስምኝና ሂጂ ትላታለች። እሺ በቃ ከአዶኒም አይደለም መቀበል የምፈልገው ከአጎቴ ከራሱ እቀበለዋለሁ በምትል ሰዓት በቁጣ አንቺ ልጅ የምሰማሽን ነገር እኔ የምነግርሽን ነገር አሰሚኝም ወይ? ያልኩሽን ብቻ ሂጂና አድርጊ፣ ደግሞ ቶሎ በይ አሁኑኑ ነው ብላ ትልካታለች። ወይዘሮ ሄለን በውስጧ በቤሉል መምጣት በጣም ስለተጨነቀች ፊቷ ሁሉ ከቤተሰቡ በጣም ለየት ብላ ትገኛለች። ወይዘሮ ሄለን የምትፈልገው የቤተሰቡም ሀዘንና እሷ የምትፈልገው ደግሞ በጣም ብዙ ብርና ሀብትን ለራሷ ብቻ ማድረግ ስለሆነ አሁንም እያደረገች ያለችውንም ክፋት በተለይ ከአይንዬ ቤተሰቦች ጋር በጣም ከባድ ጸብ ያለባት ነው የሚመስለው። ወይዘሮ ሄለን ችግሯ ምን እንደሆነ ባይታወቅም ግን ከአቶ ቶማስ ጋር ከሆነ ብር የምትፈልገው ለምን እሱን አትጎዳውም ብሎ የሚታሰብም ነገር አለ። አሁን ላይ ኑንያት ላይ ያደረገችውንም ክፋት ከምንም በላይ ባለማወቅም ሆነ ግን ልጇ ላይ የምታደርገው መሆኑንም ሳታውቅ መጨረሻ ላይ ምንም እንኳን እውነቱን ስታውቅ ምን ልትሆን እንደሚገባ አይታወቅም። አሁን ላይ ግን መኮንንም እውነቷን እያወቀና በጥርጣሬ ውስጡ በጣም በውስጡ እየብሰለሰለ ይገኛል። በተለይ አዶኒ በአባቱ ሞትም የእሷ እጅ ይኖርበታል ብሎ በውስጡ ሌላ ሀሳብ ውስጥ ገብቶ ይገኛል። እሷንም ፊት አንስተዋትና በውስጥ እርምጃ ለራሱ እቅድ እያቀደ ይገኛል። ቤሉል በመምጣቱ ምንም እንኳን ሌሎቹ ደስተኛ ቢሆኑም እሷ ግን በጣም ተከፍታና በሀዘን ውስጥ ራሷንም ደግሞ ነቃ ለማድረግና እኔ የአባቴ ልጅ ነኝ በማለት ራሷም ሌላ ጠንካራ ሴት በማድረግ ትገኛለች። ቤሉል ውስጥ በውስጥ አሁንም የወይዘሮ ሄለን እቅድ ደርሶበት በመጨረሻም እውነቱን ሊያፍረጠርጥባት ትንሽ ነው የቀረው። አቶ ቶማስም የነ አይንዬ ቤት ለመፈለግ ወጥቶ ነበርና እነሱም በደስታ ተከትለውት ሄደው ቤቱም እንኳን ሳያገኝላቸው የሆነ ምክንያት አጋጠመኝ ብሎ ቤቱንም ምንም ሳያደርግላቸው ይመለሳል። ግን ደግሞ ይህንን ቤት ተገኝቶላቸው ሊወጡ ነው ስትባል ኤሉሽም በጣም ደስተኛ ነበረች። ግን ደግሞ ሁሉንም ነገር እንደዛ እንደማይሆንና ኑናት ደግሞ ከነሱ ጋር እንደማትለይ ከነሱ ጋር ስራ እንደምትሰራ ወይዘሮ ሄለን ስትነግራት ኤሉሽም በጣም ነበረ የተናደደችው። ምክንያቱም የምትፈልገው ኤሉሽ አሁን ላይ
ኑንያት ከአጠገቧ እንድትርቅ ነው። ኑንያት ከዚህ ቤት ከወጣች አዶኒም እሷን ብቻ እንደሚመለከትና ኑንያትንም እንደሚረሳት ስለምታስብ ነው። ግን ደግሞ ሄሉሽ በጣም ስለተሳሳተች ኑንያት እዛ ቤት ከሌለች አዶኒም እንደማይኖር አለመገመቷ ነው። አሁን ላይ ሁላቸውም እንኳን የኑንያት ህመም ባያውቁላትም ኑንያት ግን በውስጧ በጣም እየተሰቃየችና ፊቷም ተቀያይሮ ባልታመመችው ህመም ወይዘሮ ሄለን የበለጠ ታማሚ ሆና እንድትገኝ በጣም እያባበሰችባት ትገኛለች። ግን ደግሞ እሷ ሁሉንም ህመም ቻል አድርጋ ለእናቷ ደስታ እናቴ ደስታሽን እንኳን ይህንን ወደ ሀዘን አልቀይርብሽም ብላ በውስጧ ህመሟም ይዛ ምንም ሳትናገር ተኝታ ታሳልፈዋለች። እህቷም መሲ በመሄድ ለመጠየቅን በምትሞክርበት ሰዓት እኔ ማንንም ሰው ማዋራት አልፈልግም ብላ ሁላቸውም ታባርራለች። ግን ደግሞ አሁን ላይ ወይዘሮ ሄለን ይህንን ነገር ቢያስደስታትም ሌሎቹ ግን እውነቱን እስከሚያውቁ ድረስ በተለይ አዶኒ ሁሉንም ነገር ስታወራ ስለሰማት በጣም በውስጡ ጥርጣሬ ገብቶታልና ለመኮንንም ሊነግረው ስለሆነ ግን ደግሞ መኮንን ይህንን ነገር ካወቀ በኋላ ምን እንደሚያደርግ ማንም ሊገምት አይችልም። መኮንን በጣም ኃይለኛና ፈጣን ችኩል ልጅ ቢሆንም ግን በእህቶቹ ለመጣ ሰው በማንም የማይደራደር አንድ ጠንካራ የሆነ ልጅ መሆኑን ሁላችንም የምናውቀው ቢሆንም ግን አዶኒ ሁሉም ነገር ይነግረው ይሆን ወይስ ደብቆ ይህንን ነገር ላይነግረው ይችላል የሚለውን ነው ዋናው። ወይዘሮ ሄለን ግን ከዛ በኋላ ምን ልታደርግ ትችላለች? በተለይ ደግሞ ቤሉል ያለበትን ሆቴል ካወቀች በኋላ ምን ልታደርግ ነው? ወይስ ቤሉልን ልታስገድለው ነው ልክ እንደ አዶኒ አባት? ወይስ ምን ለማድረግ ልትሞክር ይሆን?